በወንጌል መራሕከነ ወበነቢያት ናዘዝከነ ዘለሊከ አቅረብከነ ስብሐት እለከ። አቤቱ በወንጌል በቃለ ወንጌል በሕገ ወንጌል የመራህን አንድም ያስተማርከን እስከዚያውም እስከ ወንጌል ድረስ በቃለ ነቢያት በአፈ ነቢያት ያረጋጋህን የመከርከን ያጽናናህን በመሰቀልህና በመስቀልህ ወደ አንተ ያቀረብከን በሕማምህና በመከራህ ከመከራ ያዳንህን አምላካችን ለአንተ ክብርና ምስጋና ይሁን። የተከበራችሁና የተወደዳችሁ የመጽሔተ ግዕዝ ቻናል ሚዲያ ቤተሰቦች ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። እንግዲህ ከሰሙነ ሕማማት ሁለቱን ቀን ፈጽመን ዛሬ ሶስተኛው ዕለተ ረቡዕ ላይ ደርሰናል። በዕለተ ረቡዕ እንግዲህ ከመጽሐፍ ቅዱስ በወንጌላት ተመዝግበው በርዕስነት ተቀምጠው ሌሎች አዋልድ መጻሕፍትንና ከኦሪት ከትንቢተ ነቢያት ከመዝሙረ ዳዊት እነሱን ድጋፍ የሚሰጥ ይነበባል ማለት ነው። በዕለተ ረቡዕ ዕለተ ረቡዕ እንግዲህ በዋናነት ምክረ አይሁድ ይባላል። ነገር ግን ሶስት አበይት ነገሮች ተከናውነውበታል። መጽሐፍ ቅዱስ አራቱም ወንጌላውያን እንደሚነግሩን የማቴዎስ ወንጌል ምዕራፍ 26 ቁጥር 3 እስከ 14፣ ማርቆስ 14 ቁጥር 1 እስከ 11፣ ሉቃስ 22 ቁጥር 1 እስከ 6፣ ዮሐንስ 12 ቁጥር 3 እስከ 8 እነዚህ በርዕስነት ይህንን የዕለተ ረቡዕን ታሪክ ይመሩታል። ሌሎች ደግሞ ከብሉይ ኪዳን መጻሕፍት ደግሞ ይህንኑ ይደግፋሉ። እንዲሁም ከአዋልድ መጻሕፍት ይህንኑ የሚተረጉሙ የሚያብራሩ በዚሁ ዕለት ይነበባሉ ማለት ነው። እንግዲህ ሶስት አበይት ነገር ተደርገውበታል በዚህ በዕለተ ረቡዕ። አንደኛው ምንድነው ከተባለ የካህናት አለቆች ወይንም የሕዝብ ሽማግሌዎች 72 የሚደርሱ አባላት ያሉት ሲሊንዴርስ የሚባል ሸንጎ አላቸውና በዚህ ዕለት በሊቀ ካህናቱ በቀያፋ ቤት ግቢ ተገኝተው ምክር አድርገዋል። የመጀመሪያው ማለት ነው። በሁለተኛው ደረጃ ደግሞ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በቢታንያ የሚገኘው ደጉ ባለጸጋው ስምዖን በሱ ቤት ተገኝቶ በማዕድ ሳለ ኃጢአት የበዛባት ኃጢአት ያስመረራት ከኢየሱስ ክርስቶስ ምሕረት ለማግኘት ወደ እርሱ ሽቱ አልባስጥሮስ የሚባል ሽቱ ይዛ መጥታ በጌታ ራስ ላይ እንዳፈሰሰችም ይነገራል። በሶስተኛ ደረጃ ይሁዳ ጌታን አሳልፎ ለመሸጥ ከሊቃነ ካህናት ከሕዝብ ሽማግሌዎች ጋር ተስማምቶ 30 ብር ተሰጥቶታል። እንግዲህ በዚህ ዕለት ምክረ አይሁድ ወይንም ምክረ ሊቃነ ካህናት ጸሐፍት ፈሪሳውያን 8ቱ ቤተ አይሁድ የተባሉት ተውጣጥተው 72 አባላት የሆኑ ስለ ቤተ አይሁድና እንዲሁም ስለ ኦሪቱ፣ ስለ ሰንበት፣ ስለተለያየ ሕግ የሚደነግጉ አባላት ናቸው። እነዚህ ታዲያ ዛሬ የተሰበሰቡት የሞት ፍርድ ሊፈርዱ ነው። በማን ላይ ከተባለ መድኃኒት ሊሆን ራሱን በራሱ አሳልፎ ነፍሱን ስለ ሕዝቦቹ ስለ ሰው ልጅ ሊሰጥ ስለመጣው ስለ ኢየሱስ ክርስቶስ ማለት ነው። በኢየሱስ ክርስቶስ ላይ የሞት ፍርድ እንዲፈረድበት ምክንያት የሚሆን ደግሞ ክስ ፈልገው በዚህ አይነት መልኩ ዛሬ ምክራቸውን አጽንተው
ያሳለፉበት ዕለት ነው። ምክሩም ምንድነው? እንግዲህ በሕዝቡ ዘንድ ተወዳጅነት አለው፣ ብዙ ሕዝብ ይከተለዋል። ነገር ግን እኛ ከንጉሠ ነገሥቱ ከቄሳር ጋርና እንዲሁም ደግሞ ከሙሴ ሕግ ጋር ያለውን ጉዳይ አያይዘን በዚህ እንከሰዋለን ብለው ተማከሩ። አንደኛው በሕገ ኦሪት ምንድነው ከተባለ ሰንበትን ይሽራል፣ እንዲሁም ደግሞ የእግዚአብሔር ልጅ ነኝ ይላል። ይሄ በመንፈሳዊው ሕግ ነው። በዓለማዊ በቄሳር ሕግ ደግሞ ለቄሳር ግብር አይገባም ብሎ ይሰብካል፣ ያስተምራል ብለን ይህን በምስክር አጽንተን ለሞት የሚያበቃ ፍርድ እንዲያገኝ እናድርግ ብለው ወሰኑ። በዚህም ጊዜ ይህ ውሳኔያቸው ምንም እንኳ እነሱ ቢስማሙበት፣ ነገር ግን ወደ ንጉሡ ፊት ሲቀርብ እነሱ የሚሉት ሁሉ ሐሰት እንደሆነ፣ በሐሰት እንደመሰከሩበት፣ በሐሰት እንደወነጀሉት ተገንዝቧል። ምንም ለኢየሱስ ክርስቶስ ፍትሕ ባይሰጥም፣ ነገር ግን እነሱ ያቀረቡት የሐሰት ውንጀላ፣ የሐሰት መረጃ እንደሆነ ንጉሡ ተረድቷል። በዚህም ጊዜ ታዲያ በስምዖን ቤት ሳለ ብዙ ዋጋ የሚያወጣ 300 ዲናር የሚያወጣ አልባስጥሮስ በተባለ ብልቃጥ ውስጥ ሽቶ መዓዛው ያማረ ሽቱ ይዛ የመጣችው ብእሲት ኃጢት ወይንም ማርያም ኃጢት ብለው ይሏታል። ይቺ ሴት እንግዲህ ኃጢአት መሯት በኃጢአት ውስጥ እያለች በመልኳ በውበቷ በገንዘቧ እየተመካች የወጣውን የወረደውን ሁሉ በኃጢአት እየተኛች የምትኖር ሴት ነበረች። በዚህ ዕለት ግን ኢየሱስ ክርስቶስ አዳኝ እንደሆነ መድኃኒት እንደሆነ ወደዚህ ዓለም የመጣው ስለ ኃጢአተኞች እንደሆነ በልቧ ውስጥ ትዝ ሲላት ያላትን በሯን እንደከፈተች ያላትን ትታ ለኢየሱስ ክርስቶስ የሚገባውን ሽቱ ይዛ ብቻ በስምዖን ቤት ተገኘች ነው የሚለው። በዚህ ጊዜ በተገኘች ጊዜ ሽቶውን በራሱ ላይ አፈሰሰች። እንዲሁም ደግሞ በእንባዋ እግሮቹን አጠበችው፣ በፀጉሮቿም ደግሞ እግሮቹን ወለወለች፣ አበሰች። በዚህ ጊዜ ኃጢአትሽ ተሰርዮልሻል፣ ከእንግዲህ እንዳትበድ የሚል የምሕረት ቃል አሰማት። ነገር ግን ከ12ቱ ሐዋርያት አንዱ የሆነው ይሁዳ አስቆሮቱ በዚህ በሽቶው ዋጋ ወይንም ሽቶው እንዲሁ በኢየሱስ ክርስቶስ ራስ ላይ ስለፈሰሰ ተበሳጨ። ምክንያቱም እሱ ሽቶ ተሸጦ ገንዘብ ይፈልግ ስለነበረ ወይንም ገንዘብ ያዥ ስለነበረ በሙዳየ ምጽዋት የሚገባውን ሁሉ እየተቆጣጠረ እርሱ ይወስድ ስለነበረ ፍቅረ ንዋይ ስላደረበት በዚህ ምክንያት ተናደደ። ሐዋርያት በልባቸው ሳይቀር አጉረመረሙ። ይሄ ብዙ ዋጋ የሚያወጣ ነው፣ ነገር ግን ተሸጦ ለነዳያን በተሰጠ አሉ። እርሱ ግን ይችን ሴት አታዳክሟት፣ ለእኔ ለመቃብሬ አስቀድማ አደረገች ብሎ ይህንን መልስ ሰጣቸው። የዚችን ሴት ወንጌል በተሰበከበት ቁጥር ስሟ እንዲሰበክ በመጽሐፍ ቅዱስ ወይንም በወንጌል ውስጥ ሁሉ ስሟ እንዲጻፍ ኢየሱስ ክርስቶስ አዘዘ። እሷም ስሟ ተጽፎ ሁልጊዜ የሽቷ ማርያም ወይንም ኃጢት ማርያም ተብላ ይነገርላታል ማለት ነው። በዚህ ጊዜ ይሁዳ በዚህ ወቅቶ ለሕዝብና ለሽማግሌዎች ሄዶ እንደወሰኑ ውሳኔያቸውን ያሳለፉትን ውሳኔ ስለሰማ ወዲያው ሄዶ እኔ እንዳስይዛችሁ ኢየሱስን እናንተ ምን ትሰጡኛላችሁ ብሎ ሄዶ ተደራደረ። በመምህሩ በጌታው በፈጣሪው 3 ዓመት ከ3 ወር ሲማር የነበረው ተማሪው በመምህሩ ላይ ጨረታ አውጥቶ ስንት ትከፍሉኛላችሁ እኔ አስይዛችኋለሁ ብሎ ያ ሽቱ ተሸጦ የሚደርሰው 30 ብር ስለነበረ 30 ብር እንሰጥሃለን ብለው በ30 ብር እንዲያስይዛቸው ተመካክረው
30 ብር እንደሰጡት ይነግረናል። ዛሬም ወገኖቼ በቤተ መቅደሱ በወንድም ላይ በወንድም እንጀራ በባልንጀራ ላይ ብዙ የሚደራደሩ ብዙ ለሽያጭ የሚያቀርቡ ወንድማቸውን፣ አባታቸውን፣ እናታቸውን፣ እህት ወንድማቸውን ለሽያጭ የሚያቀርቡ በዓለማችን ላይ እንዳሉ መገንዘብ ያስፈልጋል። እንዲሁም ደግሞ ርትዕት የሆነችውን ሃይማኖታቸውን ከእግዚአብሔር የሚገናኙባትን ርስተ መንግሥተ ሰማያትን የሚወርሱባትን እምነታቸውን ሃይማኖታቸውን አሳልፈው ለገንዘብ የሚሸጡም እንዳልጠፉ የምናይበት ጊዜ ነው። ምክንያቱም ያለንበት ጊዜ ዛሬ በእውነት ሰው ለሰው የተጨካከነበት፣ አንዱ ለአንዱ የማይተኛበት፣ መቃብር የሚቆፍርበት ጊዜ ነው። በዚህ ጊዜ ጥንቃቄ ልናደርግ ይገባል። አንተ እንጀራ እየበላህ እንጀራ ሊበላ የፈለገውን ወንድምህን አትከልክለው። አንተ መልካም ነገር እየሻትክ መልካም ነገር ያላገኘውን ወንድምህን መልካም ነገር አትንፈገው። ስለዚህ ለወንድምህ መልካም እንጂ እንቅፋት አትሁን። ለወንድምህ መልካም ሰው ሆነህ ወንድምህ የሚድንበትን ወንድምህ ወደ መልካም የሚመጣበትን እንጂ መሰናከያ ወይንም ማሰናካይ አትሁነው። በእንጀራው፣ በስራው፣ በመኖሪያው፣ በሁሉ ነገር መልካም ልንሆንለት እንጂ መሰናከያ ልንሆን አይገባም የሚል መልእክት ያዘለ ነው። ስለዚህ እግዚአብሔር አምላካችን ሁላችንንም በዚህ ቃል ይምከረን፣ ይገስጸን። በሕማሙ በመከራው ያዳነን አምላካችን ስሙ ለዘላለም የተመሰገነ ይሁን። ይቆየን።